ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ሁሉ ሰላም ነው? እኔ ጋር አለን እግዚአብሔር ይመስገን። አዲሶቹ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ነባሮቹ በላይክ ግቡ። አመሰግናለሁ። ዛሬ እንግዲህ ቤዛን ድራማ ይዤላችሁ መጥቻለሁ። እናንተም ደግሞ እስከ መጨረሻው ድረስ ተከታተሉ። ቤዛ ድራማ ላይ ቤዛ ድራማ አሁን ላይ እንግዲህ በጣም ያው የተወሰኑ ትንሽ ፓርት ነው የሚቀረው እና በጣም የሚያጓጓ ነው። እንዲሁም ቤዛን የከዷቱ ሁላ እንግዲህ ዛሬ ዋጋቸውን እያገኙ ነው። ከሉሲ ጀምሮ እንግዲህ ሉሲ ሳሚን፣ ሱራፌልም እንዲሁም ደግሞ ቤዛን እንግዲህ ከድታ ሮቤል ጋር ነበረች። ሮቤል በአሁኑ ሰዓት እንግዲህ ሉሲን እያሰቃያን ነው። ምክንያቱም ያው የጥፋቷን ዋጋ ነው ያገኘችው። ሉሲ ከመጀመሪያው ሱራፌልን እንዲሁም ቤዛን፣ ሳሚን መክዳት የለባትም ነበረ። ይህን ሁሉ የምታደርገው እንግዲህ ለገንዘብ ብላ ነው። ዶክተር ሮቤል ምን አይነት አደገኛ ሰው እንደሆነ እንግዲህ ታውቃለች። ዶክተር ሮቤል ለገዛ ለወንድሙ ለሱራፌል ያልሆነ ለሷ እንደማይሆናት እንግዲህ ታውቃለች። ነገር ግን ይህን ሁሉ እንግዲህ የምታደርገው ሳሚን፣ ሱራፌልን እና ቤዛን ለመበቀል ነበረ። ገንዘቡ ወይ ገንዘቡን አላገኘ ወይ ደግሞ አሁን ላይ ሳሚንም እንግዲህ ከድተዋለች ሮቤል ጋር ለመሆን እንግዲህ ሮቤልም እንግዲህ እስካሁን ለምን እንዳልገደልኩሽ አልገባኝም። እኔ እንጃ ምን እንደሚሰማኝ በጣም እወድሻለሁ ነው ያላቱ። ሉሲ እንግዲህ አሁን ላይ ያው መውጫ ቀዳዳው ጠፍቷታል። የዛሬው ክፍል እንግዲህ ይዤላችሁ መጥቻለሁ። የዛሬው ክፍል ሉሲ እንግዲህ ዶክተር ሮቤል እንግዲህ እስረኛ ሆናለች። ዶክተር ሮቤል ስልኳንም ቀምቶ የትም እንዳትሄድ ነው ያደረጋቱ። ያላት አማራጭ እንግዲህ ሽንት ቤት ገብታ የሮቤልን ስልክ ይዛ ወደ ሳሚ ስልክ ትደውልለታለች። ሳሚም እንግዲህ ስልኩን ሲያነሳ እንግዲህ ዶክተር ሮቤል ሲል ከዛ ሉሲን አይ ሮቤል አይደለም እኔ ነኝ ስትለዋለች። ሮቤልም እሺ ምን ቀረሽ ማለት ይቅርታ፣ ሳሚም እሺ ምን ቀረሽ ሲላት ሉሲም እባክህ እኔ ጊዜ የለኝም በደንብ አዳምጠኝ ስትለው እንግዲህ ሮቤል እንግዲህ ሽንት ቤት ነበረችና እንግዲህ ስልክ እያወራይ በሩን ከፍቶ ሲገባ እንግዲህ ስልኩን ትደብቀውና ትደነግጣለች። እንዴ ምን ሆነሽ ነው የምደነግጭው? እኔ እንጃ በር ሳታንኳኳ ስለመጣ ለዛ ይሆናል የደነገጥኩ ስትለው እሺ በቃ ነይ ቶሎ ሲላት ሉሲም እሺ እመጣለሁ። አሁን የት ይሄዳለሁ ብለህ ነው? እሺ መጣው እጄ ልታጠብና ትለዋለች። ሮቤል ሉሲን ስለተጠራጠራት ተደብቆ ያዳምጣታል። እሷም ድጋሚ ለሳሚ ትደውላለች። ምን እየሆንሽ ነው አንቺ እየቀለድሽብኝ ነው ሲላት ሉሲም እባክህ አይደለም ስለ እኔም ስለ ዶክተር ሮቤልም ልነግርህ ነው እባክህ ሳሚ አዳምጣኝ ስትለው እንግዲህ አሁንም ተመልሶ እንግዲህ ሮቤል ይመጣና ድሮውንም እኮ ጠርጥሬሽ ነበር ይላታል። እንግዲህ ሉሲ ዋጋዋን ማግኘት አለባት። ምክንያቱም ሳሚ እንግዲህ እወድሃለሁ፣ አፈቅርሃለሁ እያለች እንግዲህ ከሳሚ ጋር ለትንሽ ቀን ነበር የቀራቸው ሊጋቡ። እንግዲህ ገንዘብ የማይቀይር ሰው የለምና ገንዘብ ስታገኝ ነው እንግዲህ ሳሚን እየከዳቸው። ሮቤልም እንግዲህ ድሮም የሆነ ነገር እንደምታደርግ ጠርጥሬ ነበር ይልና እንግዲህ ጸጉሯን አንቆ ይሷ ሲሄድ እንግዲህ ሉሲም ሮቤል እባክህ አንድ ጊዜ አዳምጠኝ ትለዋለች። እንግዲህ ግራ ስለገባው ሄሎ ይቺ ልጅ ያማታን እንደ ይላል ሳሚ። እንግዲህ ሉሲ ስልኩ እንደዛ ደጋግማ ስትዘጋበት እንግዲህ ትንሽ መጠርጠር ነበረበት። ነገር ግን ያው ሉሲን አሁን ላይ ስላናደደችው ስለ ሉሲ ምንም መስሎ አልታየውም ነበረ። እንግዲህ ዶክተር ሮቤል ሉሲን ወደ ክፍል ካስገባት በኋላ እንግዲህ ስልኩን ሲያዩ የሮቤል ነው፣ ጭራሽ ለሮቤል ነው በእኔ ስልክ የደወልሽው ብሎ እንግዲህ ይጠይቃታል። የምትመልሰው ቃላት እንግዲህ ሲጠፋት እባክህ ሮቤል ምን መሰለ ስትለው ሮቤልም ዝም በይ ምንም ነገር እንዳትናገር ይላታል። እንግዲህ ሆዱ አልቻለምና ይችል ምን አባቷ ነው የደወለችው? ምናልባት ደግሞ ችግር ውስጥ ገብታ ይሆን እንዴ ይላል።
ባለፈው ክፍል ላይ እንግዲህ ቤዛ እንግዲህ ሉሲን እንግዲህ በጣም ሲያስቸግራት ሲያስፈራራት አይታ ስለነበረ እንግዲህ ሁሉንም ነገር ለነሮቤል ለነሳሚ ስለነገረቻቸው ሳሚም እንግዲህ ምናልባት ያ የተረገመ ዶክተር ሮቤል ሊገላት አስቦ ይሆን እንዴ ይላል። ምናልባት ደግሞ ሁለቱ ተመካክረው የሆነ ድራማ ሊሰሩብን አስበው ሊሆን ይችላል ይላል። እንግዲህ አንድ ጊዜ መጀመሪያ ላይ ስህተት ከሰራችሁ ሁል ጊዜ እንግዲህ ስህተት የምትሰሩ ስለሚመስላችሁ ያው ሰው ሊያምናችሁ አይችልም። ምክንያቱም በአሁኑ ሰዓት እንግዲህ ሉሲም ሆነ ዶክተር ሮቤል ማንም ሊያምናቸው አይችልም። ቤዛ ናት። ቤዛ እንግዲህ ሱራፌልን ተነሳ እንዴ ስትለው ሱራፌልም እንግዲህ መቼ ቀድሞውንስ ተኝቼ ይለዋል። እንግዲህ ሱራፌል አንድ ነገር ያስጨነቀው እንግዲህ ይህ ዶክተር ሮቤል እንግዲህ ሰራተኛ ተገላ ነበረ። ሳሚ ሮቤልም ማለት ሱራፌልም እኔ ነኝ የገደልኳት እያለ ነበር። ነገር ግን እሱ ሳይሆን የገደላት ዶክተር ሮቤል ነው። ይህን ሚስጥር የምታውቀው ደግሞ ሉሲ ናት። ሉሲ እንግዲህ ያው ሁሉንም ነገር እንዳትናገር ያው ሳሚም ይሄ ሮቤልም እንግዲህ ስልኳን ስለቀማት ለማንም ሚስጥሩን ለማንም መናገር አትችልም። አውቃለሁኝ እስከሚነጋ ድረስ እኮ እንቅልፍ አልወሰድንም ትለዋለች። አይ ቤዛ ምን ማድረግ ምን ማሰብ እንዳለብኝ እራሱ ግራ ጠፍቶኛል ሲላት እንግዲህ ቤዛም ይገባኛል እኮ እኔም ጭንቀትህ ትለዋለች። ይኸውልሽ ቤዛ እኔ ነገሩ ህልም ነው እየመሰለኝ ያለሁት፣ ስለዚህ ጭንቀታችንን ታስተካክልልናለች ያልኳት ሴት እኮ ናት የሞተችው። ቤዛም አንተ ልትሆን ትችላለህ የገደልከው ስትለው ሱራፌልም እሱ አሁን ላይ ምንም ለውጥ አያመጣም ሞታለች ይላታል። ቤዛም እንግዲህ እሱማ ትክክል ነህ ፊልም ኖሚን ለማግኘት ማሰቤ በጣም ስህተት ነበር ሲላል፣ ቤዛም እንግዲህ እባክህ ተው በቃ ራስህን አትውቀስ ትለዋለች። እንግዲህ ሱራፌልን አንተ ምናልባት እኮ ገፍትረ ብትጠላትም ላትገላት ትችላለህ ስትለው፣ ሱራፌልም ተይ እባክሽ ቤዚ እኔ ለምን ተፈጠርኩኝ? እኔ እኮ ብዙ ነገሮች ስህተት ሰርቻለሁ፣ ነገር ግን እስካሁን ዝም ብዬ ቁጭ ብዬ ነው ያለሁት። ቤዛም እና ታዲያ ምን ልትሆን ነው ስትለው፣ ሱራፌልም እና ከዚህ ዝም ብሎ ቁጭ ማለት ምንም መፍትሄ ሊሆን አይችልም። አዎ ልክ ነህ፣ እኔም እኮ ዝም እንበል አላልኩም፣ ደግሞ ትንሽ ለመረጋጋት ሞክርና የሆነ መፍትሄ አናጣም። ሱራፌልም እንግዲህ ተስፋ ስለቆረጠ እንግዲህ ምንም መፍትሄ የሚባል ነገር የለም፣ ስለዚህ ለሰራሁት ስራ መቀጣት አለብኝ ይላል። ይህን ሚስጥር እነሷን ተረጋግተው ሉሲን ማለት ወደ ሮቤል ቤት ሄደው፣ በእርግጥ ሮቤል ቤት ቢሄዱም እንግዲህ ዶክተር ሮቤል ሉሲን ስለደበቃት እነሱ ረጋ ብለው አስበው ከዛ በኋላ እንግዲህ ሉሲ ምን እንደተፈጠረ ሎሚን ማን እንደገደላት ሁሉንም ነገር ትነግራቸው ነበረ። ስለዚህ ከመቸኮል ረጋ ብለው አስበውበት የሆነ መፍትሄ ቢወስኑ ጥሩ ነው። ምክንያቱም እንግዲህ ዶክተር ሮቤል ይህን ሁሉ የሚያደርገው እሱ ነው። ዶክተር ሮቤል እንግዲህ ሱራፌልና ቤዛ አብረው እንደሆኑ አይፈልግም። ምክንያቱም እንግዲህ የቤዛ ቤት እናትና አባት የእኛን ቤተሰቦች በድለውታል። ስለዚህ አንተ ቤዛን ማግባት የለብህም፣ ቤዛን መግደል ነው እንጂ ያለብህ፣ ቤዛን ተበቀላት ነበር ያለው። ሱራፌልም እንግዲህ ቤተሰቦቿ ላጠፉ እሷ ምንም አይነት መቀጣት የለባትም፣ ስለዚህ ከጸብ ፍቅር ይበልጣል፣ እኔ ቤዚን አፈቅራታለሁ ብሎን ነበር። በዚህ ነው እንግዲህ ዶክተር ሮቤል እንግዲህ አንዱን ቢል እንግዲህ ዶክተር ሮቤል እስካሁን ድረስ አልተሳካለትም። እንዲሁም ደግሞ ቤዛና ሱራፌል አንዱን ጨረስነ ሲሉ እንግዲህ ይኸው ሮቤል ሌላ ነገር ያመጣባቸዋል። ሮቤል እንግዲህ ቤዛ ብዙ ነገር ነው ያሳለፈችው። እንዲሁም ቤቷን ተቀምጣ ቤቷን ሳሚ ጥሩ ሰው ስለሆነ እንግዲህ በሳሚ ኃይል ቤቷን አስመልሳ ነበረ። እንዲሁም ደግሞ እንግዲህ ከብዙ ዓመት የጠፍታት የነበረችውን እህቷን አግኝታ ነበር። አሁን እንግዲህ ቤዛና ሱራፌል
አብረው ስቀው ነበር በደስታ መኖር የሚችሉት። ነገር ግን እነሱ እንዲስቁ የማይፈልገው እንግዲህ ሮቤል አሁንም እንግዲህ ያው ተንኮሉን ተያይዞታል። ከዛ እንግዲህ ቤዛ ለሱም እኮ ቅጣት ከንን እኮ ለማግኘትም ቢሆን መጀመሪያ አንተ መረጋጋት አለብህ ትለዋለች። እንግዲህ ቤዛና ሱራፌል በጣም የሚዋደዱ ጥንዶች ናቸው። እንዲሁም ደግሞ ምርጥ ጓደኛ እንግዲህ ሮቤል ሰጥቷቸዋል። ሮቤል እንግዲህ ሁለቱ ባሉበት ጭንቀት እንግዲህ እስካሁን ድረስ አብሮ ከጎናቸው ነው ያሉት። ለዛ ነው እንግዲህ ሉሲ ቤዛ ቤዛ ሱራፌል እያልክ አንተና እኔ አብረን መሆን አንችልም ወይንም ደግሞ ገንዘቡን ይዘን እንጥፋ ስትለው እንግዲህ ሳሚም የምን ገንዘብ ነው አንቺ ላይ ጤነኛ ነሽ እንዴ? የሰው ገንዘብ እኮ ነው አይሆንም ሲላል ነው እንግዲህ ሉሲያን ገንዘብ እንግዲህ ከሮቤል ጋር ተመካክራ እንግዲህ ይዛ የወጣችው። ነገር ግን ያ ገንዘብ አሁን ላይ እሷን እንግዲህ በሱራፌል ወጥ በሳሚ ማለት ሮቤል ውስጥ እንግዲህ በሮቤል ወጥመድ ገብታ እንግዲህ እየተሰቃየች ነው። ይዛም እንግዲህ እባክህ አትጨናነቅ፣ እስካሁን የተጨናነቅ ነው ይበቃና፣ ስለዚህ እኔ አንተን ማጣት አልፈልግም ትለዋለች። ነው እንግዲህ የጠበቃው ሚስት የነበረችው ነው። የጠበቃው ሚስት እንግዲህ ጠበቃውን እንግዲህ ከሉላ ጋር ስታየው እንግዲህ በጣም ትናደዳለች። የጠበቃው የበፊቱ ሚስቱ እንግዲህ ጠበቃው ፈቷታል። እንግዲህ የጠበቃው ሚስት እንግዲህ ሉላ የወለደችው የጠበቃው ልጅ ስለመሰላት እኔ መውለድ ባለመቻሌ ነው አንቺን ይፈትቶ፣ ስለዚህ ከአንቺ ልጅ ወልዷን ትላታለች። ሉላም ደግሞ እባክሽ ልጁ የሱ አይደለም የማይሆን ወሬ አታውሪ ትላታለች። ለዛ ነው እንግዲህ የሉላን ልጅ ማሰቃየት የፈለገችው። ወደውን እንግዲህ ሉላ ስትደርስባት ሉላም እንዴ ልጄን ምን እያደረግሽ ነው ትላታለች። ሉላም እንግዲህ ልጇን ታቅፋለች። ወደው እንግዲህ የጠበቃው የድሮ ሚስቱ እንግዲህ እየሮጠ ወታ ትሄዳለች። ያው እንግዲህ ልጅቱ እየሮጠች ስትሄድ እንግዲህ ሱራፌልና ቤዛን ያገኟታል። ሱራፌልና ቤዛ ማናት ሲሉ እኔ እንጃ፣ እሺ ቶለቤ አንቺ ወደ ሉላ ክላስ ሂጂ፣ እኔ ደግሞ ልከተላት ይላታል ሱራፌል። ከዛ እንግዲህ ቤዛ ሉላን ምን ሆነሽ ነው ትላታለች። ከዛ ሳሚም ይመጣና እንደ ምን ሆናችሁ ነው የምትጮው ሲል ሉላም ልጄን ትላለች። ሳሚ ልጅሽም በትራስ እኮ አፍና ልትገልብኝ ነበር ትላቸዋለች። ማናት ይቺ በትራስ አፍና የምትገለው ልጅሽን ሲላል ቤዛም አሁን በር ላይ ያገኘዋት ልጅ ናት ብላ ትጠይቃታለች። ሱራፌል ይመጣል። ሱራፌል ሲመጣ እንግዲህ ሳሚ ሲለው ሱራፌልም አመለጠችኝ ይላል። ከዛ ሳሚ ስለምንድን ማምለጥ ነው የምታወርዱ አልገባኝም፣ ልጅቷ ማናት ብሎ እንግዲህ ይጠይቃቸዋል። ቆይ እንዴት አመለጠችህ? መኪና ይዛ ነበር እንዴት ስትለው ሱራፌልም አው ይዛ ነበር ይላል። ከዛ ሳሚ እኔ ምንም እየገባኝ አይደለም እስኪ ንገሩ ብሎ ይጠይቃቸዋል። እኔ እንጃ የሆነ ሴት ከዚህ ስትወጣ አይተናት ነው። ሳሚም የሉላን ልጅ ልትገል የሞከረችው ልጅ ናት ብሎ ይጠይቃቸዋል። ሄልም አልገባኝም ልጅሽን ልትገለው ሞከራ ነበር እንዴ ብሎ ሲጠይቃት ሉላም አዎ እኔ ባልደርስ እኮ በትራስ አፍና ልትገለው ነበር ትለዋለች። ከዚህ ቀደም እንግዲህ ቤዛ ተይ ጠበቃው ይቅርብሽ፣ አሁን ገና ነው ትዳሩን የፈታው፣ ስለዚህ ለልጅሽ አደጋ ነው፣ ሚስቲቱ አደገኛ ናት ተይ ብትላት እንግዲህ ቤዛን ሱቺ ሉላ አይ እሷን ፈትቷታል አይፈልጋትም ብላ ነበር። ስለዚህ እንግዲህ አንዳንድ ጊዜ አንድ ወንድ ትዳሩን ፈታ ብሎ አንድ ሴት ቶሎ ብላ ወደ ህይወቱ መግባት የለባትም። ምክንያቱም የበፊቱ ሚስት ጋር ሊታረቅ ይችላል። ስለዚህ በትዳር መሀል በባልና ሚስት ጣልቃ መግባት ጥሩ አይደለም እና ሉላ ተሳስታለች። በእርግጥ ጠበቃው ሉላን ይወዳታል፣ ያፈቅራታል። ነገር ግን ደግሞ የበፊቱ ሚስቱ እንግዲህ እኔ መውለድ ስለማልችል ነው የተወይ ብላ እንግዲህ ተናዳ ሉላ ሊገለባት ነበረ። ቤዛ ቆይ ሉላ ለምን አትናገሪ ማናት ብላ ስትጠይቃት የዘገየ ሚስት ናት ትላታለች። ዘገየ ማለት እንግዲህ ጠበቃው ነው። ሚም እንግዲህ ለምን ብሎ ይጠይቃል። ሉላም ባለፈው እኮ ነግሬያቸዋለሁ ትላለች።
ከዛ በኋላ እንግዲህ ቤዛም እንዴ ህፃን ልጅ እስከ መግደል ድረስ ትላለች። ቤዛም ቆይ ሉላ አንቺ የት ሄደሽ ነበር ስትላል፣ ሉላም የልጄን ልብስ ላጥብቼ ትላለች። ቤዛም እንግዲህ በምን አቅምሽ ነው አንቺ ልብስ የምታጥቢው? ሰራተኛዋ አለች አይደለ? ወይንም ደግሞ እኛ እናጥብልሽ የለም እናጥብልሽ አልነበረ ስትላል፣ ሉላም ማስቸገር ፈልጌ አይ እናንተ ማስቸገር ስለማልፈልግ ነው ትላለች። እንግዲህ አንድ ሴት ማንኛውም ሴት እንግዲህ ባህሏን ስትቀማ ያ ብዙ ነገር ታደርጋለች። ስለዚህ ጥፋተኛዋ እንግዲህ ሉላ ነች። ሉላ ከመጀመሪያውም የሰው ባል መቀማት የለባትም ነበረ። እንግዲህ ስለዚህ ለባሏ ለዘገዬ እንነግረዋለን። ሚስቱን አሳድቦ መያዝ አለበት፣ ከበጣ ገባችን እንዳትደርስ ስትል እንግዲህ ሉላ በፍጹም ለሱ እንድትነግሩት አልፈልግም። እስከ ዛሬ ስለኛ የተጨናነቀው ይበቃል። አሁን ደግሞ ሚስቱ ጋር ሊፋታ ስለሆነ እሷ ልትሰማው አትችልም ትላለች። ሌላው እንግዲህ ዘገይ በማን ዘገይ ጠበቃ ወይም ዘገየና ቤዛ ይገናኛሉ። እንዴት ነሽ ቤዛ ሲላት፣ ቤዛም እንዴት ነሽ ዘገየ ትለዋለች። እሱም በሰላም ነው እንደዚህ አጣድፈሽ የጠራሽኝ ይላታል። ቤዛም በመጀመሪያ ከስራ አቋርጬ እንድትመጣ ስላደረጉ በጣም ይቅርታ ስትለው፣ እሱም ለዚህ ችግር የለውም ይላታል። በሰላም ነው ይላታል። ቤዛ አዎ በሰላም ነው፣ ስለ ሉላ እንድናወራ ፈልጌ ነበረ። ይህም እንግዲህ ስለ ሉላ ምን ሉላ ደህና አይደለችም እንደ ብሎ ይጠይቃታል። አይ ደህና ናት ስትለው፣ ዘገይም ህፃኑ የሆነው ነገር አለ ብሎ ሲጠይቃት፣ ቤዛም አይ ህፃኑም ምንም አልሆነ ደህና ነው ታዲያ ስለ ሉላ ምንድን ነው የምናወራው ሲላት፣ እንግዲህ ቤዛም አሁን ላይ ሉላ ጋር በደንብ ተቀራርባቸዋን መሰለኝ ትለዋለች። ይህም አዎ ተቀራርበናል መሰለኝ ሲላት፣ ቤዛም ዘገዬ ይኸውልህ ከእንግዲህ በኋላ ሉላን እንድታገኛት አልፈልግም ብላ እንግዲህ ዘገዬን ታስጠነቅቀዋለች። ምክንያቱም እንግዲህ በዘገዬ የተነሳ እንግዲህ የዘገዬ ሚስት ሉላን እያሰቃየቻት ስለሆነ፣ ቤዛ ደግሞ እህቷን ከብዙ ዓመት ስላገኘቻት እህቷ ወይም ደግሞ ልጇ እንዲሰቃይባት ስለማትፈልግ እህቷ በደስታ እንድትኖርላት ስለፈለገች ነው። ይህም ቤዛ ምን እያልሽ ነው? የኔና የሉላ መቀራረብ ምን ችግር አለው ሲላት፣ እንግዲህ ቤዛም አስፈላጊ ስላላደለ ትለዋለይ። ዘገየም እኮ ለምን ብሎ ይጠይቃታል። እና ታዲያ ለሉላ ለምን እኔን አላናገረችኝም? አንቺን ለመላክ ለምን አስፈለገ ብሎ ሲጠይቃት፣ ቤዛም አይ እሷ አላከችኝም እኔው ራሴ ላናግር ስለምፈልግ ነው። ቤዛም ማለት ዘገየም ይህ ነገር ግን ምን እየሆነ ነው? አንቺና ሚስቴ ማለት ስመኝ አወራራችሁ አንድ ነው ሲላት፣ ስመኝ ደግሞ ማናት ትለዋለች። ስመኝ ማለት ሚስቴ ናት ይላታል። እኮ ከሚስት በላይ እኮ የሚያስብልህ የለም። ስለዚህ እሷ ልክ ናት። አንተና ሉላ መቀራረብም የለባቸውም። ቆይ አንቺም እንደ ሚስቴ እያሰብሽ ነው እንዴ? ከሉላ ጋር መቀራረባችን ሌላ ነገር የተፈጠረ መስሎች ነው እንዴ ሲላት፣ ቤዛም አዎ ባለትዳር እኮ ነህ ትለዋለች። እንግዲህ ዘገየ ሉላን ኖርማን እንደ እህቱ ቢያያት፣ ሉላ ግን አፍቅሬዋለሁ ብላ ነው የምትለው፣ ወደዋሌ እና ደግሞ እንግዲህ ሚስቱን ይፈታን ሚስቱን ፈቶ እኔ ጋ ይሆናል ነው የምትለው። ስለዚህ ሉላ የሰው ትዳር አፋታ የሰው ባል ደግሞ መውሰዷ ተገቢ አይደለም። ስለዚህ ከባለ ትዳር ወንድ መራቅ ነው ያለባቱ። አሁን ላይ ሀገራችን ያለው እንግዲህ ይሄ ነው። ምክንያቱም አንዳንድ ሴቶች እንግዲህ ከባለ ትዳሩ ወንድ እንግዲህ ኖርማል ነው ብለው እንደ ወንድም ይቀርባሉ። ከዛ በኋላ እንግዲህ የሰው ትዳር ነው በት ነው ያን ወንድ ለራሳቸው ነው የሚያደርጉት። ስለዚህ ለእኔ ደግሞ ይሄ ተገቢ አይደለም። አንድ ወንድ ደግሞ ለሚስቱ የሚሰጣት ቦታ የራሱ ቦታ አለው። ኖርማል ደግሞ ለጓደኛ የሚሰጠው ቦታ አለው። ስለዚህ ያቺ ሴት ወይም ሚስቱ ከሴት ጋር እንዲገናኝ የማትፈልግ ካልሆነ ያለው አማራጭ መተው ነው። ምክንያቱ ትዳር ስለሚፈርስ። ይህም እንግዲህ ይኸውልሽ ከስሜን ጋር እሱ ያበቃ ጉዳይ ነው ይላታል። ቤዛም ያበቃ ጉዳይ ማለት ምን ማለት ነው ስትለው፣ ዘገየም እንግዲህ
አዎ እሷና እኔ ልንፋታ ነው ይለታል። ቤዛም እንግዲህ እና ታዲያ ከሚስት ጋር ከተፋታ ከሉላ ጋር አብረህ መኖር ሀሳብ አለ ትለዋለች። ዘገየም አይ እኔ እንደዚህ አይነት ሀሳብ አላልኩም ይላታል። ዘገየም እንግዲህ ለሚስቱ ለስመኝ ይደውላታል። ስመኝም እንግዲህ ስልኩን ካነሳች በኋላ ምን ነው እንዴት ነው ፈለከኝ እንዴ ትለዋለች። ዘገየም አዎ ፈልጌሻለሁ ይላታል። እሷም ስለ ሉላና ስለ ልጇ ልታወራኝ ነው ትለዋለች። እንዴ ምንድን ነው ስለ ሉላና ስለ ልጇ የሚያወራሽ የተፈጠረ ነገር አለ እንዴ ይላታል። ስመኝም ነገሩን ተቀይርን አይ መስሎኝ ነው ነጋ ጠባ እኮ ሁል ጊዜ እነሱን ነው ሁል ጊዜ እነሱን ነው ስለ እነሱ ስም ነው የምታወራው ትለዋለች። ከዛ ዘገየ አሁን ወሬውን ተይና መገናኘት አለብን ይላታል። ያም ከወደ ቤት ከሄደች በኋላ እንግዲህ ከዚህ በኋላ እንግዲህ በጠበቃው ጉዳይ በፖሊሱ ጉዳይ ምንም ችግር የሚመጣ የለም ስትል እንግዲህ ሳሚና ሱራፌል ቆይ ለሉላ ቢነግራትስ ብለው ይጠይቋታል። ቤዛም አይ በፍጹም አይነግራትም ትላቸዋለች። ሉላ ናት ማለት ሉሲ ናት። ሉሲ እንግዲህ አሁን ላይ ሳሚ አስሮ እንግዲህ ማለት ሱራፌ ሮቤል ፍታኝ እያለች ነው። ፍታይ እሱ ደግሞ በፍጹም እያለ ነው። ያው ዋጋዋን አግኝታለች። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እላለሁ። ቀጣይ ክፍል ይዤላችሁ እስከምንመጣ ድረስ ያው ቸር እንሰንብት እላለሁ። እንግዲህ ቤዛ ድራማ በጣም ደስ የሚልና አስተማሪ ነው። ስለዚህ እንግዲህ ይቺ ሉሲ እንግዲህ ያው ዋጋዋን ነው ያገኘችው። እንደውም ሲያንሳ ነው። ምክንያቱም የሚወዳትን ባሏንና እነ ቤዛን ከድታ ነው እንግዲህ ከዶክተር ሮቤል ጋር አብራ ስትሰራ የነበረው። ስለዚህ ዋጋዋን ማግኘቷ በጣም ደስ ይላል እና የእጇን ማግኘቷ በጣም ነው ደስ የሚለው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ ሰብስክራይብ አድርጉ። እናመሰግናለን።